ኦሜጋ ፈጣሪ ሆንክ በከሃዲዎች እጅ ተይዘህ ቀረብክ። የማትደፈር አንተን ይሁዳ ደፈረ። ውጣ የምትሄደውን ቀና ብለሽ ሂጂ ብሎ ጎባጣ ያቀና እርሱ ነው። ነገር ግን እሱ እርጥብ መስቀል ተሸክሞ ተጎንብሶ እንዲሄድ አድርገውታል። ሽባ የነበረውን እጅህን ዘርጋ ብሎ በቃሉ ብቻ ሽባውን ተርትሮታል። እነዚያን እጆችን ግን የፍጥኝ አስረው በገመድ ጎትተዋቸዋል። እግዚአብሔር ጤና ስለሰጠን፣ ሀብት ስለሰጠን፣ አእምሮ ስለሰጠን፣ አካል ስለሰጠን፣ ምድርን ስለሰጠን ሳይሆን ከዚህ ሁሉ ላይ የምናመሰግነው ራሱን ስለሰጠን ነው። አባት ልጁን ቢወደው እንጀራ ቆርሶ ያጎርሰዋል፣ ከልብሱ ቀዶ ያለብሰዋል፣ ርስቱን ያወርሰዋል። የገዛ ስጋውን ግን አያበላውም፣ አያጠጣውም። ሁላችሁም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለሕማማት በዓል እንኳን በሰላም አደረሳችሁ። እግዚአብሔር ወዶ ከዚህ አድርሶናል። ይህች ሳምንት የተቀደሰችና ልዩ ሳምንታችን ናት። እግዚአብሔር ለሰው ልጆች የመጨረሻ ስጦታ ያለውን ስጦታ የሰጠበት ሳምንት ነው። እግዚአብሔር አብ አንድ ልጁ ለመስዋዕት ለሕማም ለሞት ተላልፎ ተሰጥቶ ቤዛ ሆኖ ዓለምን እንዲዋጅ የፈቀደበት፣ እግዚአብሔር መንፈስ ቅዱስም በእግዚአብሔር አብ ፈቃድ አንድ ሆኖ የባህሪ ቃሉ የሚሆን ወልድ ስጋን ለብሶ እንዲታመም መከራ እንዲቀበል የሰው ልጆችን ሁሉ እንዲያድን የፈቀደበት፣ እግዚአብሔር ወልድ ራሱን አሳልፎ በመስጠት ቸር እረኛ ለበጎቹ ራሱን አሳልፎ ይሰጣል እንዳለ በጎ እረኛችን ጌታችን ኢየሱስ ክርስቶስ ራሱን አሳልፎ የሰጠበት የመጨረሻው ውድ የስጦታ ሳምንት ነው። በዚህ ሳምንት አሁን እንደተናገርነው የመጨረሻው የፍቅር ዋጋም የተገለጠበት ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እንደምንመለከተው እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ይህንን ዓለም እንዲሁ ወዶታል። እስመ ወልዶ ዋሂደ መጠወ ወወሃበ ቤዛ ለኩሉ ከመ ኩሉ ዘየአምን ቦቱ ይሕየው ወኢይትሐጐል። እግዚአብሔር አንድ ልጁን ለዓለም ቤዛ አድርጎ እስከ መስጠት ድረስ ይህንን ዓለም እንዲሁ ወዶታል ይላል። ስጦታ የፍቅር መገለጫ ነው። የሰው ልጅ ከልቡ የወደደውን ሰው ልቡን አውጥቶ መስጠት ስለማይችል የልቡ ውክልና የሚሆን ስጦታን በቁሳቁስ፣ በስጦታ፣ በልብስ፣ በምግብ፣ በሌላውም በኩል ያስተላልፋል። አካሉን ግን የሚሰጥ አይገኝም። ያንን ቢሆን የምናደርገው ለወደድነው ነው፣ ለጠላነው አናደርግም። ቅዱስ ጳውሎስም ይናገራል፣ ለወዳጁስ እንኳ ቢሆን የሚሞት ይገኛልን ብሏል። ሮሜ ምዕራፍ 5 ላይ ለወዳጅ እንኳን የሚሞት አይገኝም። እሱ ግን ጠላቶች ሆነን ሳለን ሞተልን። እግዚአብሔር ደግሞ አንድ ልጁን ብዙ ልጅ ኑሮት አንድ ልጁን የሰጠን አይደለም። ተቀዳሚ ተከታይ የሌለው አንድያ ልጁን በመስጠት ዓለምን እንደወደደ ገለጠ። እንዘ ጸሩን ይህን እግዚአብሔር ተሳሃለነ በሞተ ወልዱ ሮሜ 5:10 ላይ እንደገለጠው የእግዚአብሔር ጠላቶች ሆነን ሳለን እግዚአብሔር በልጁ ሞት ይቅር አለን፣ ታረቀን ይላል። ይህ እግዚአብሔር የሰጠን ውድ ስጦታችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን አስቀድመን እንደተናገርነው ወኖላዊሰ ኄር ይሜጡ ነፍሶ ቤዛ ነፍሰ አባግዒሁ፣ መልካም እረኛ ግን
ሰውነቱን ለበጎቹ ቤዛ አድርጎ አሳልፎ ይሰጣል ስላለ ለበጎቹ ራሱን በመስጠት እንደወደደን በዚህ ታወቀ ማለት ነው። ፍቅርም እንደዚህ ነው። ከዚህ የበለጠን ፍቅር የለም ራስን ከመስጠት በላይ። አባት ልጁን ቢወደው እንጀራ ቆርሶ ያጎርሰዋል፣ ከልብሱ ቀዶ ያለብሰዋል፣ ርስቱን ያወርሰዋል። የገዛ ስጋውን ግን አያበላውም፣ አያጠጣውም፣ አይደረግምም። እንደዚህም ሊሆን አይችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ በፍየሎች ደም፣ በኮርማዎች ደም፣ በበጎች ደም እኛን መውደዱን አልገለጥም። ወክርስቶስ እሰ ከሆኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትኄይስ ወተዐቢ ደብተራ በደመ ዚአሁ ቦአ ውስተ ደብተራ እንተ ኢገብረ አደሰብ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለምትመጣው መልካም ነገር ለመንግስተ ሰማያት ሊቀ ካህናት ሆኖ የገዛ ደሙን ይዞ የሰው እጅ ወዳልሰራት ደብተራ ድንኳን አንድ ጊዜ ገባ ይላል ዕብራውያን ምዕራፍ 9 ቁጥር 12 ላይ። የገዛ ደሙን ይዞ የሰው እጅ ወዳልሰራት መቅደስ አንድ ጊዜ ገባ ይላል። እንግዲህ እኛን ስለመውደድ 1000፣ 2000፣ 3000፣ 500,000፣ 600,000 በጎችን ቢያርድልን ባልተደነቀም ነበር። በገዛ ደሙ እኛን ለማዳን ገባ፣ ታመመ። በሰው ልጆች እንኳን ሊፈጸሙ የማይገባቸው የድፍረት ስራዎች በሱ ላይ ተደረጉበት። ቅዱስ ያዕቆብ ዘስሩግ ኦ ዘይትደፈር ይሁዳ ደፈረከ ይላል። የማትደፈር አንተን ይሁዳ ደፈረህ ይላል። እኛ ሰዎች አልፈው ሲሄዱ እንኳን ምራቃቸውን ቢተፉብን እንሰቀቃለን። በደሙ ዓለምን ያነጻ የቀደሰ እርሱ ግን ከፊቱ ላይ እርኩስ ምራቅ ተተፍቶበታል። እውቀትን ለሚገልጥ ለሱ እንደማያውቅ ፊቱን ሸፍነው ኦ ክርስቶስ ተነበይ መኑ ጸፍአከ፣ ክርስቶስ ማነው በጥፊ የመታ ተናገር ያሉ በጥፊ መጥተውታል። የወደቁትን ሲያነሳቸው ነበር። በሉቃስ ወንጌል እንደምንመለከተው ምዕራፍ 12 ላይ ጎብጣ የምትሄደውን ቀና ብለሽ ሂጂ ብሎ ጎባጣ ያቀና እርሱ ነው። ነገር ግን እሱ እርጥብ መስቀል ተሸክሞ ተጎንብሶ እንዲሄድ አድርገውታል። ይህ ለፍቅር ያደረገው ነው። ሽባ የነበረውን እጅህን ዘርጋ ብሎ በቃሉ ብቻ ሽባውን ተርትሮታል። እነዚያን እጆችን ግን የፍጥኝ አስረው በገመድ ጎትተዋቸዋል። እርሱ የደዌ እሾህ የበቀለባቸውን ሁሉ በቃሉ ነቅሎላቸዋል። የ4 ቀን ሬሳ አልዓዛርን በቃሉ ብቻ ቀስቅሶ አውጥቶታል። ብላቴናይቱን በቃሉ ተነሽ ብሎ አስነስቷታል። ጉልማሳውን በቃሉ አስነስቷል። ባህርን በቃሉ ገስጿል። አጋንንት ይንቀጠቀጡለትና ይፈሩት ነበር። የማቴዎስ ወንጌል ምዕራፍ 8 ቁጥር 31 ላይ እንኳን ወደ እሱ ሊቀርቡ በአሳማ ለመሰማራት እንኳን ከሱ አስፈቅደው ነበር የተሰማሩት። እንዲህ የሚያደርግ እርሱ ይህን ሁሉ መከራ የተቀበለው ለሰው ልጅ ያለውን ፍቅር ሲያሳየን እና እግዚአብሔር ጤና ስለሰጠን፣ ሀብት ስለሰጠን፣ አእምሮ ስለሰጠን፣ አካል ስለሰጠን፣ ምድርን ስለሰጠን ሳይሆን ከዚህ ሁሉ ላይ የምናመሰግነው ራሱን ስለሰጠን ነው። ጸጋ ዘአሕዛብ ይባላል። ክርስቶስ ለሰው የሰጠው ስጦታ ምንድን ነው ተብለን ብንጠየቅ ራሱን ነው የሰጠን። የሰው ልጅ ትልቁ ስጦታ ጌታችን ኢየሱስ ክርስቶስ ነው። ሐዋርያትን ለስብከተ ወንጌል ወደዚህ ዓለም ሲያሰማራቸው ወርቅ እንዳትይዙ፣ ብር እንዳትይዙ፣ ልብስ እንዳትይዙ፣ ትርፍ ልብስ እንዳትይዙ፣ ጫማ እንዳይኖራችሁ፣ ብትር እንዳይኖራችሁ፣ የስንቅ አቅማዳ እንዳትይዙ ያላቸው ስጦታችሁ እኔ ያለሁ፣ እኔን ከያዛችሁ ሁሉ በእኔ እጅ አለ እያላቸው ነበር። እና ትልቁ ስጦታችን ጌታ ነው። ለራሳችን ዘውድ፣ ለእግራችን የሚሆን መሰረት፣ ለሰውነታችን ልብስ፣ ለዓይናችን ብርሃን፣ ለጆሮአችን በጎ ቃል፣ የአብ አካላዊ ቃሉ ሕይወታችን ኢየሱስ ክርስቶስ ነው። እርሱ ራሱን የሰጠበት ሳምንት ስለሆነ ቤተ ክርስቲያን ሕማማት ብላ የምታከብረው ለዚህ ነው። እግዚአብሔርን ስጦታ አድርገን የተቀበልንበት ሳምንት ስለሆነ ሕይወትን ለሰጠን ጌታ በቃላቱ ደስ እየተሰኘን ሲደክመን ጉልበታችንን እያበረታን ተስፋችንን በሱ የሕይወት ቃል እየቀጥን
ከሱ ከእግረ መስቀሉ ስር ሁነን እሱን በተስፋ እንድንከተል የእሱ ፈቃድ ይሁን። የሕይወትን ቃል ያሰማን። ሕማማቱን አሳልፈን ብርሃነ ትንሣኤውን የምናይበትን ዓይን ይስጠን። በሰላም ያቆየን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ